ታሪካችን የሚጀምረው በ1950ዎቹ የኮሪያን ጦርነት በሚዘግብ የቴሌቪዥን ስርጭት ትዕይንት ነው። በዚሁ ቅጽበት በጣም ጸጥ ያለ አንድ ቤት ይታያል። ቤት ውስጥ ደግሞ አንዲት ወጣት ነፍሰ ጡር ሴት በጠባብ ቁም ሳጥን ውስጥ ተሸሽጋለች። ድምጿ እንዳይሰማ ትንፋሿን አፍና እየተጠባበቀች እያለም የላም እረኛ ኮፍያ የለበሰ ሰው ወደ ክፍሉ ይገባል። ይህ አስቀድሞ ምንቹት የማይሰጥ ሁኔታ በፍጥነት ወደ ዘግናኝ ክስተት ይቀየራል። ምክንያቱም ያ ሰው ወደ ክፍሉ ሲገባ አንዲት ሴት ራሷን በገመድ ሰቅላ ሕይወቷን ስታጠፋ ባይኖቹ ይመለከታል። ይህም አስደንጋጭ ትዕይንት ቁምሳጥኑ ውስጥ ያለችውን ነፍሰ ጡር ሴት በፍርሃት እንድትቀዘቅዝ ያደርጋታል። ማንነቷ እንዳይታወቅና በሰውየው እንዳትገኝም ራሷን አጥብቃ ዝም ለማሰኘት ትገደዳለች። ታሪካችንም ወደ አሁኑ ዘመን አሜሪካ ወደሚገኝ አንድ ዩኒቨርሲቲ ይሸጋገርና ሶፊ ፓርክ የተባለችውን ትውልደ ኮሪያዊ አሜሪካዊት ወጣት ያስተዋውቀናል። ሶፊ ከልጅነቷ ጀምሮ ከቤተሰቦቿ ጋር አሜሪካ የኖረች ሲሆን አሁን ግን በአንድ ትምህርት ቤት ውስጥ አዲስ ተማሪ ሆና እየተመዘገበች ነው። በግቢው የመጀመሪያ ቀኗ ላይም አንድ የኮሪያ ተማሪ ወደ እርሷ ቀርቦ በሞቅታ ሰላም ካላት በኋላ የኮሪያ ተማሪዎች ማህበርን እንድትቀላቀል በደግነት ይጋብዛታል። ሶፊ ግን የኮሪያ ደንብ ቢኖራትም የኮሪያን ቋንቋ በፍጹም መናገር ስለማትችልና ስለ ባህሏም ምንም ስለማታውቅ የባዕድነት ስሜት ይሰማታል። ለዚህም ምክንያት ግብዣውን በትህትና ውድቅ ታደርገዋለች። የአሜሪካን ታሪክ ትምህርት ለመማር ያቀደችው እቅድም ክፍሉ የተማሪ ብዛት ገደብ ላይ በመድረሱ ይስተጓጎላል። በዚህ ሁኔታ ቅር የተሰኘችው ሶፊ ወደ ዶርም ክፍሏ ትመለሳለች። አማካሪዋም ሌላ ትምህርት እንድትመርጥ ትመክራታለች። ይህም በምትክነት የ20ኛውን ክፍለ ዘመን የኮሪያ ታሪክ ትምህርት ውስጥ እንድትመዘገብ ያደርጋታል። ክፍሏ ውስጥ ሆናም ወደ እናቷ ደውላ ለምን እያደገች እያለ የኮሪያን ቋንቋና ባህል እንዳላስተማሯት ትጠይቃታለች። እናቷም ሶፊ በልጅነቷ በአያቷ አማካኝነት ምንም ነገር እንዳልተማረችና አሜሪካ ውስጥ ደህንነቱ የተጠበቀ የወደፊት ህይወት እንዲኖራቸው ተብሎ የኮሪያ ስሞቻቸውን እንኳን ሆን ተብሎ እንዲቀር መደረጉን ትነግራታለች። በዚህ የስልክ ጥሪ ወቅትም የአያቷን ድምጽ ከበስተጀርባ ትሰማለች። አያቷ ግን በጉዳዩ ላይ ምቾት እንዳልተሰማት በግልጽ ይታያል። ይህም በቤተሰቡ ውስጥ አንድ ነገር ለረጅም ጊዜ ተደብቆ እንደቆየ ፍንጭ ይሰጣል። እናቷም አያትሽ እዚህ ስትመጣ ስሟን እንኳን ቀይራለች፣ አሜሪካዊ ስም ብቻ እንዲኖርሽም ትፈልግ ነበር ትላታለች። ሶፊ ግን ታዲያ ለምንድን ነው የኮሪያ ስም ያልሰጣችሁኝ በማለት ትጠይቃለች። ከዚያም ስልኩ ከተዘጋ በኋላ በሶፊ ክፍል ውስጥ የነበረው ሰላማዊ ሁኔታ በድንገት እንግዳ መሆን ይጀምራል። ከጣሪያው ላይም ውሃ ሲፈስ ትመለከታለች። የውሃውን ምንጭ ለማረጋገጥ ቀና ብላ ለማየት ስትሞክርም በድንገት በሩ ይንኳኳል። ስትከፍተው ግን ማንም የለም። አንድ ሰው እየቀለደባት እንደሆነ አስባ መልሳ ትዘጋዋለች። ነገር ግን ከጥቂት ደቂቃዎች በኋላ በሩ በራሱ ይከፈትና አሪሃን የተባለችው ወጣት ትገባለች። እሷም አዲስ የክፍልና የዶርም ጓደኛዋ መሆኗ ይታወቃል። በሚቀጥለው ቀንም ሶፊ የመጀመሪያ ክፍሏ ላይ ትገኛለች። እዚያም ብሪያንኮ የተባለውን ተማሪ እንደገና ታገኘዋለች። ብሪያንም ታስታውሽኛለሽ ካላት በኋላ ጓደኛው እንኳንን ያስተዋውቃታል። ብዙም ሳይቆይ ግን የኮሪያው ፕሮፌሰር ሊ ወደ ክፍል ገብተው ትውውቅ ይጀምራሉ። የሁሉንም ተማሪዎች ስም በዝርዝር ሲጠሩም ሶፊ የኮሪያ ስም የሌላት ብቸኛዋ ተማሪ መሆኗንና ሌሎች ግን ስም እንዳላቸው ይጋለጣል። በዚያው ምሽትም ሶፊ አዳዲስ ጓደኞቿ ጋር ለመዝናናት ወደ መጠጥ ቤት ትሄዳለች። በዚያው ዘና ባለ ድባብ ውስጥ ሶፊ ስለ ኮሪያ ከራሷ የኮሪያ ስም ነው ብላ ከምታስበው አንድም ስም በስተቀር ምንም እንደማታውቅ በግልጽ ትናገራለች። ጓደኞቿንም ስሙን እንዲተረጉሙላት ትጠይቃቸዋለች። ነገር ግን ስሙ በተነገረበት ቅጽበት አንድ እንግዳ ነገር ይከሰታል። የሶፊ ስልክ ልክ በኤሌክትሪክ ኃይል እንደተሞላ ሁሉ በድንገት ብልጭ ድርግም ይላል። ይህም ሁኔታ ለማንም ሊብራራ የማይችል አስፈሪ ስሜትን ይፈጥራል። ትዕይንታችን ወደ ሶፊ ወላጆች ቤት ሲወስደንም ሶፊ ቅዳሜና እሁድ አባትና እናቷ የሚኖሩበትን የአያቷን ቤት ለመጎብኘት ትሄዳለች። አያቷም ስለ አዲሱ የዩኒቨርሲቲ ህይወቷ ስትጠይቃት ሶፊ መጀመሪያ የታሪክ ትምህርቱን ባለማግኘቷ አዝና እንደነበረና በኋላ ላይ ግን ከኮሪያውያን ተማሪዎች ጋር ከተቀራረበች በኋላ ስሜቷ እየተሻሻለ መምጣቱን ትነግራታለች። ይህም ግንኙነት ለኮሪያ ባህል ያላትን ፍላጎት እንዲጨምር ያደርገዋል። እንዲያውም የኮሪያ ስሟን መጠቀም እንድትጀምር ፍላጎት ያሳድርባታል። አያቷ ግን ይህንን መስማቷ በጣም ያስቆጣታል። ሆን ብላ ቀብራ ልታስቀረው የሞከረችውን ሚስጥር የነካች ያህል በከፍተኛ ቁጣ ምላሽ ትሰጣለች። ምንም ተጨማሪ ማብራሪያ ሳታክልም የምግብ ጠረጴዛውን ጥላ ትወጣለች። ይህም ድርጊት ሶፊን ግራ ያጋባታል። አያቷ ከሄደች በኋላ ግን አባቷ ሶፊና እያንዳንዱ የቤተሰብ አባል ሲወለዱ የኮሪያ ስም እንደተሰጣቸው፣ ነገር ግን እነዚያ ስሞች ሆን ተብሎ ጥቅም ላይ እንዳይውሉ መደረጉን ያረጋግጥላታል። ውሳኔው ሙሉ በሙሉ ከአያቷ የመጣ በመሆኑ ምክንያቱም በዝርዝር ሊያስረዳት እንደማይችል ይነግራታል። እናቷ ግን ሁኔታውን ለማቅለል በማሰብ የአያቷ ቁጣ የመነጨው በወጣትነቷ በኮሪያ ጦርነት ወቅት በደረሰባት መከራና ስነ ልቦናዊ ጠባሳ ሊሆን እንደሚችል ትናገራለች። ሶፊንም የአያቷን ስሜት እንድትረዳላት ትጠይቃታለች።
ትላታለች። አያትሽ በአንቺ እድሜ እያለች ከማህበረሰቡ የተገለለች ነበረች። እባክሽን ወደ ላይ ወጥተሽ ይቅርታ ጠይቂያትም ትላታለች። ሶፊም በእናቷ ምክር ተገፋፍታ አያቷን ይቅርታ ለመጠየቅ ትሞክራለች። በዚህ ቆይታ ወቅት ግን አያቷ በመጨረሻ ካለፈው ታሪኳ የተወሰነውን ክፍል ትገልጽላታለች። ቤተሰባቸውን ለትውልድ ሲያባረር ከነበረ እርግማን ለመጠበቅ ስትል የሶፊን እናት ገና ሕፃን እያለች ከኮሪያ ወደ አሜሪካ ይዛት እንደመጣች ታስረዳታለች። ሶፊንም የኮሪያ ስሟን መቼም እንዳትጠቀም ቃል እንድትገባ ታደርጋታለች። ይህም ለደህንነታቸው ብቸኛው መንገድ እንደሆነ ትነግራታለች። ሶፊ ግን ማብራሪያውን ማመን ይከብዳታል። ወላጆቿም አያቷ የምትላትን ነገር እንድትሰማ ቢነግሯትም እሷ ግን በንዴት ትቃወማለች። ይህ አለማመኗም ውጥረቱ እንዲባባስና አያቷ ቁጥጥሯን አጥታ ክፉኛ እንድትቆጣ ያደርጋል። ግጭቱም ሶፊን ክፉኛ ስላቆሰላት በዚያው ሌሊት የአያቷን ቤት ጥላ ትወጣለች። በስሜት ተረብሻም አቅጣጫ ሳትይዝ መኪናዋን ስታሽከረክር ቆይታ ራሷን ለማረጋጋት ወደ አንድ መጠጥ ቤት ትገባለች። እዚያም ገና ወደ ውስጥ ገብቶ በአቅራቢያው የተቀመጠ አንድ ወጣት ትኩረቷን ይስበዋል። ወጣቱ የኮሪያ ተወላጅ መሆኑን ስታውቅም ሆን ብላ ትመለከተዋለች። ድፍረቷን አሰባስባም ወደሱ ትቀርባለች። በንግግራቸው መሃልም ስሙ ጁን እንደሚባልና እሱም እንደሱ አዲስ መሆኑን ትረዳለች። ጨዋታቸውን በተፈጥሮ የሚፈስ በመሆኑ ምቾት ይሰማታል። በመጨረሻም ሁለቱም አብረው ሲወጡ ሶፊ ለጁን ያላት ፍላጎት እየጨመረ ይሄዳል። የእንግሊዝኛ ቋንቋ አቀላጥፎ መናገሩም ከዓለም አቀፍ ትምህርት ቤት በመምጣቱ እንደሆነ ይገባታል። ጁን ደግሞ ሶፊ የኮሪያ ተወላጅ ሆና ቋንቋውን አለማወቋን ሲረዳ ሊያስተምራት ቃል ይገባላታል። ይህ ሞቅ ያለ ጨዋታቸውም ሶፊ ዶርም እስኪደርሱ ድረስ ይቀጥላል። ከመለያየታቸው በፊትም ጁን እንደገና ሊያየት እንደሚፈልግ ይገልጽላታል። ሶፊም ያለምንም አቅማማት ስልክ ቁጥሩን ትቀበለዋለች። ትዕይንታችንም ወደሚቀጥለው ቀን ሲወስደን ሁለቱም አንድ ምግብ ቤት ውስጥ ተገናኝተው እየተጨዋወቱ ያሳየናል። ይህም የፍቅር ግንኙነታቸው ጅምር ይሆናል። ሶፊም በደስታ መሃል ሆና ጁን ቋንቋ ሊያስተምራት የገባውን ቃል ታስታውሰዋለች። ጁንም በአንድ ቅድመ ሁኔታ ይስማማል። እሱም ሶፊ መጀመሪያ የኮሪያ ስም ሊኖራት እንደሚገባ ይነግራታል። ሶፊም ቀድሞውንም ስም እንዳላትና ምናልባትም በኋላ ታውቀዋለች ትለዋለች። በፍቅር ግንኙነት ጥቂት ቀናት እንደሆናቸውም ከቤተሰቦቿ ጋር ታስተዋውቀዋለች። እናትና አባቷን በደስታ ይቀበሉታል። በጭውውታቸው መሃልም ጁን ቤተሰቦቹ ከሲኦል እንደመጡ ይነግራቸዋል። ይህም የሶፊ አያት የተወለደችበት ከተማ ነው። ነገር ግን አያቷ ከወላጆቿ በተቃራኒ ጁንን ካየችበት ቅጽበት ጀምሮ በአስፈሪ ሁኔታ ትኩር ብላ ትመለከተዋለች። እሱ ግን ለአያቷ ያመጣላትን ስጦታ ይሰጣታል። ስጦታውም በትንሽ ሳጥን ውስጥ የተቀመጠ ነበር። አያቷም ሳጥኑን ከፍታ ውስጥ ያለውን ነገር ስትመለከት ምላሿ በጣም አስፈሪ ይሆናል። ልክ የቆየ ጠባሳ የተቀሰቀሰባት ይመስል በውስጡ የነበሩትን ዶቃዎች ስትመለከት በከፍተኛ ሁኔታ ትጮኻለች። ሶፊም በሁኔታው ምቾት አጥታ ወደ ውጭ ስትወጣ ጁን ይከተላታል። ሊያረጋጋት እየሞከረ የአያቷን ሁኔታ እንድትረዳላትና እሱ ራሱ ብዙ ሰው የማያውቀው ጨለማ ጎን እንዳለው ይነግራታል። ትዕይንታችንም ሶፊ ከአያቷ ቤት ክስተት ከጥቂት ቀናት በኋላ ወደ ኮሌጅ ህይወታ ተመልሳ ያሳየናል። ነገር ግን ሐሳቧ ሙሉ በሙሉ ጁን ላይ ይሆናል። ምክንያቱም እሱ ምንም አልደወለላትም ነበር። በዚያው ቅጽበት ግን በትምህርት መሃል በድንገት ከበስተጀርባ ስሟን የሚጠራ የሹክሹክታ ድምፅ ትሰማለች። ዞር ስትል ግን የክፍል ጓደኞቿ በድንጋጤ ፈሰው ሲመለከቱ ታያለች። ነገር ግን ከጥቂት ቆይታ በኋላ በድንገት ከእንቅልፏ ትነቃለች። ያየችውም ቅዠት እንደነበረ ትረዳለች። ወዲያውኑም ስልኳን እየተመለከተች ከጁን መልእክት ለማግኘት ብትመኝም ለቀናት እንዳልደወልላት ስትረዳ ታዝናለች። በመሃልም እየተንቀጠቀጠች ካልጋዋ ተነስታ ወደ መታጠቢያ ቤት ስትሄድ እግሯ መሬት ላይ በወደቀ የተሰበረ መስታወት ሲቆረጥ በድንገት ትቆማለች። ይህ ነገር በጣም ግራ ስለገባትም አንድ ምሽት ሐሳቧን ለመቀየር በማሰብ ከጓደኞቿ ጋር ወደ ካራኦኬ ቤት ትሄዳለች። አሪም በጨዋታ መሃል የሶፊንና የኳንን ፎቶ ታነሳዋለች። ነገር ግን ፎቶውን በቅርበት ስትመለከተው የኳን ፊት ደብዝዞና በሆነ በማይታይ ነገር ተሸፍኖ ይታያል። በዚህ መሃል እንግዳ የሆኑ ክስተቶችን መፈጠራቸውን ይቀጥላሉ። ሶፊም በመጠጡ ምክንያት ትንሽ ሊከፋት ሲጀምር በቴሌቪዥን መስታወት ላይ የራሷን ነጸብራቅ ትመለከተዋለች። በዚያ ነጸብራቅ ውስጥ ግን ባልታወቀ ቦታ ላይ የላም እረኛ ኮፍያ ካደረገና ራሱን ዝቅ ካደረገ ሰው ጋር ቆማ ትታያለች። ሰውየው ፊቱን ቀስ ብሎ ሲያነሳ ግን ሶፊ በከፍተኛ ፍርሃት ተውጣ ድንገት ተነስታ ትወጣለች። በዚህ ፍርሃት ማዕበል ተውጣ ሳለም እናቷ ደውላ እሷና አባቷ ለስራ ወደ ፍራንሲስኮ እየሄዱ እንደሆነና አያቷን ሄዳ እንድትጠይቃት ትነግራታለች። ነገር ግን ሶፊ ወደ ዶርም ክፍሏ ስትደርስ አያቷ በድንገት መታ ታስደነግጣታለች። የበለጠ ራሷ እንድትጠብቅም ታስጠነቅቃታለች። ልታሳያት የምትፈልገው አስፈላጊ ነገር እንዳለ ነግራትም ወደ ቤቷ እንድትመጣ ትጠይቃታለች። እዚያ ሲደርሱ ግን ሶፊ ቤቱ በጨለማ የተዋጠና የተመሰቃቀለ መሆኑን ትመለከታለች። አያቷም ወደ ሁለተኛው ፎቅ ይዛት ትወጣና ወደ መኝታ ቤት ወስዳ አንድ የቆየ ፎቶ ትሰጣታለች። ፎቶ ላይም አንዲት ሴት ተሰቅላ ትታያለች።
አያቷም ያቺ ሴት የገዛ እናቷ እንደነበረችና ታሪኩ ሲጀምር በ19 ዓመቷ ራሷ እንዳጠፋች ታስረዳታለች። በዚያ ምሽትም አያቷ የሶፊን እናት ጸንሳ ቁምሳጥን ውስጥ ተሸሽጋ እንደነበረና በድንጋጤ ተውጣ አሁን የሚከሰቱት ነገሮች የጀመሩት የሶፊ የኮሪያ ስም በተነገረበት ቅጽበት እንደሆነ ትነግራታለች። ያ ስም መጠራቱን ጁን ተመልሶ እንዲመጣ መንገድ ይከፍትለታል። እንደ አያቷ ገለጻም ጁን ሶፊን እንዳሰበችው ተራ ሰው ሳይሆን ከጥንት ጀምሮ በቤተሰባቸው ደም ላይ ቂም ይዞ የመጣ መንፈስ ነው። በዚህ መሃልም አንድ የተቀበረ ምስጢር ይገለጣል። ከትውልድ በፊት አንደኛዋ ዘመዳቸው የጁን ፍቅረኛ ነበረች። ነገር ግን ግንኙነቱ በክህደት ተጠናቀቀ። ጁን ሚስቱ ሌላ ሰው እንዳላት ሲያውቅ ልቡ ተሰብሮ ራሱን ያጠፋል። ከዚያን ቅጽበት ጀምሮ ነፍሱ ሰላም አላገኘችም። ወደ በቀለኛ መንፈስ በመቀየርም የቤተሰቡን ሴቶች እያደነ ራሳቸውን እንዲያጠፉ በማድረግ የበቀል እርምጃ መውሰድ ጀመረ። መንፈሱም ዝም ብሎ ያሳድዳቸው፣ ይልቁንም አእምሯቸውን በመቆጣጠር ራሳቸውን እንዲያጠፉ ይገፋፋቸዋል። የሚያምነው በሞት ብቻ የእሱ የዘላለም ጓደኛ ሊሆኑ እንደሚችሉ ነው። ይህም እርግማን የሶፊ ቅድመ አያት ላይ ደረሰ። በዚያን ጊዜ ሽብሩ በጣም በረታ። ድምጾችን ትሰማ ነበር። የማይታይ አካል እንዳለ ይሰማት ነበር። በመሆኑም ያን ጊዜ ወጣትና ነፍሰ ጡር የነበረችው አያቷ እናታቸው በጁን ቁጣ ተጋፋፍታ ራሷን እስክታጠፋ ድረስ ስትሰቃይ ትመለከት ነበር። እናታቸው ራሷን የሰዋችው የጁንን ቁጣ ለማብረድና ልጇንና ያልተወለደውን የልጅ ልጇን ለማዳን ብላ ነበር። ነገር ግን መስዋዕትነቱ እርግማኑን ሙሉ በሙሉ አላጠፋውም፣ ለጊዜው አዘገየው እንጂ። ቀጥሎም አያቷ ወጣት ልጃቸውን የሶፊን እናት ይዛ ከኮሪያ በመውጣት በአዲስ ማንነት አሜሪካ ሰፈሩ። ጁን ሊያገኛቸው የሚችለው በኮሪያ ስማቸው ብቻ እንደሆነ ስለሚያምኑም ስማቸውን ደበቁ። ነገር ግን አሁን ላይ ያ ሁሉ መስዋዕትነት ትርጉም አልባ ሆኗል። ምክንያቱም የኮሪያው ስም እንደገና ተጠርቷል። አያቷም ሶፊ እውነቱን እንድትናገር ስታስገድዳት ሶፊ በጁን ፊት ስሟን እንደተናገረች ታምናለች። ይህም መናዘዝ አያቷ ጁን እንዳገኛቸው ያላትን እምነት ያጠናክረዋል። ጁንን ለማስቆምም ብቸኛው መንገድ ትክክለኛ ስሙን ማወቅ እንደሆነ ትገልጽላታለች። ነገር ግን አያቷን ብትሆን ስሙን አታውቀውም። ምክንያቱም ስሙ ከቤተሰቡ ታሪክ ውስጥ ሆን ተብሎ እንዲጠፋ ተደርጓል። በሚቀጥለው ቀንም ጠዋት ሶፊ ገበያ ወጥታ ያለ ስሟ ሲጠራ ትሰማለች። የላም እረኛ ኮፍያ የለበሰውን ሰውም ጁን መስሏት ታጠቀዋለች። በፍርሃት ተውጣ ወደ ቤት ስትመለስ ግን አያቷ መሬት ላይ ወድቃ ታገኛትና ሆስፒታል ትወስዳታለች። እዚያም ራሷን ስታ ኮማ ውስጥ እንደገባች ብዙም ሳይቆይ ጁን በሶፊ ፊት ይገለጣል። ሶፊም ግራ በመጋባት ቤተሰቧ ስላደረሱበት በደል ይቅርታ እየጠየቀች እርግማኑን እንዲያቆም ትለምነዋለች። ጁን ግን የሚፈልገው አንድ ነገር ብቻ እንደሆነ ይነግራታል። እሱም ሶፊ ሞታ የዘላለም ጓደኛው እንድትሆን ነበር። ሶፊም አያቷ ነቅታ ወላጆቿን እስክታያቸው ድረስ 48 ሰዓት እንዲሰጣትና ከዚያ በኋላ ራሷ እንደምትሰዋ ትስማማለች። ስለ ቤተሰቧ ታሪክ ምርምር ማድረግም ትጀምራለች። ፕሮፌሰሯም የቆዩ ሰነዶችን እንድታይ ትረዳታለች። በታሪክ ውስጥም ጥቅምት 13 ቀን 1902 አንድ የቤተሰቡ አባል በኤሌክትሪክ ኃይል ራሱ እንዳጠፋ ይረጋገጣል። ሶፊም በዩኒቨርሲቲው ቤተ መጻሕፍት ውስጥ ምርምሯን ትቀጥላለች። አሪም መታ ታግዛታለች። የአያቷ ትክክለኛ ስም ዋይዋን መሆኑን ደርሰውበት በመገረም ላይ ሳሉም ድንገት መብራት ይጠፋና የጁን መኖር ይሰማቸዋል። ሶፊም አሪም በሰነዱ ላይ ያሉትን ስሞች አንድ በአንድ እንድታነብ ትጠይቃታለች። አሪም ብዙ ስሞችን ካነበበች በኋላ ቼል የሚለው ስም ላይ ስትደርስ ግን መንፈሱ ይጠፋል። ሶፊም ወደ ሆስፒታል ትመለሳለች። ነገር ግን ጁን እንደገና ተገልጦ ስሙን ማወቅ ብቻ እርግማኑን እንደማይሰብረው ይነግራታል። ቢላዋ ሰጥቷትም ራሷን እንድታጠፋ ያስገድዳታል። ሶፊ ልታደርገው ስትል ግን አያቷ በድንገት ነቅታ ቢላዋን ትቀማትና ጉሮሮዋን በመቁረጥ ለሶፊ ስትል ራሷን ትሰዋለች። ይህም መስዋዕትነት እርግማኑን ለጊዜው ያዘገየዋል። ታሪካችንም ሶፊና ቤተሰቧ ከዚያ ቦታ ወጥተው በአዲስ ማንነት ሌላ ህይወት ጀምረው በመጨረሻም ሶፊ እውነተኛ ስማቸው ዳግመኛ እንዳይጠራ የመጠበቅ ከባድ ኃላፊነት ተጥሎባት እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ድጋፋችሁን አሳዩን።